ማንስ ይመስላችኋል በአንደበታቸው ተጠቅሞ ይህንን የእርግማን ቃል የሚያወራው? ኢየሱስ ክርስቶስም ለዚህ አቤ ነጋሴ ለሚባለው አይ ሴንት ዲመን በጌታ በኢየሱስ ክርስቶስም አጋንንቶችን በኢየሱስ ክርስቶስም ወደዚህ ሰው ልካል። በደም ቆንጆ በጣም የሚጣፍጥ ሺሻ ታቀረበልኝ ቁጭ ብዬ አርጌ ነው ማጨስ። ምን ችግር አለ? ከመንግስተ ሰማያት አያውቁልኝ እንደሆነ በደንብ ነው ማጨስ። ጥንቅረስ አንተው አሳያለሁ እንዴት እንደሚጨስ አሳያለሁ። ከእንደነዚህ አይነት አገልጋይ ነን እያሉ ነገር ግን በጣም ጋጥ ወጥ ስርዓት የሌላቸው አይነት ሰዎች ራሳቸውን እንድትጠብቁ በመጀመሪያ እሱን ማስተላለፍ ፈልጋለሁ። እነዚህ ፐርሰኖች ሊትራሊ ሰርቭ የሚያደርጉት አጋንንት እኛ የምናመልከውን እግዚአብሔርን አይደለም። ለምን ይመስላችኋል እንደዚህ የሚራገሙት? ለምን ብሎ መጠየቅስ ለምን ከበዳችሁ? ማንስ ይመስላችኋል በአንደበታቸው ተጠቅሞ ይህንን የእርግማን ቃል የሚያወራው? ኢየሱስ ክርስቶስም ለዚህ አቤ ነጋሴ ለሚባለው አይ ሴንት ዲመን በጌታ በኢየሱስ ክርስቶስም አጋንንቶችን በኢየሱስ ክርስቶስም ወደዚህ ሰው ልካል። እግዚአብሔር አምላኩ የሆነለትን ጌታ ኢየሱስ ደሙን ያፈሰሰለትን ቅዱስ ሕዝብ ያውም ራሳቸውን ነብይና ሐዋርያ ብለው የሰየሙ ግለሰቦች እንዴት በዚህን ያክል ሊራገሙ ይችላሉ? አንተ ይህንን ነገር እስከምትናዘዝ ድረስ ከዚህ በኋላ እንቅልፍ አትተኛም። ይሄ ደግሞ ይሆናል በቅርብ ቀን አንተ ኮንፌስ ካላረክ አይ ከርስ ዩ በጌታ በኢየሱስ you will see what will be happen። ዛሬ ራሳችሁን ለምን ብላችሁ እንድትጠይቁ ፈልጋለሁ። ከዛ በፊት ግን መሰረትና መቆሚያ የሚሆነን ቅዱሱ የእግዚአብሔር ቃል በሮሜ ምዕራፍ 1 ቁጥር 3 እና 4 ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ታዲያ ቅዱሱ ቃል ይህን ብሎ ሲያበቃ ለምን እነዚህ ግለሰቦች በዚህን ያክል ያታልሏቸዋል? ኢየሱስ ክርስቶስ የእግዚአብሔር እሳት የእግዚአብሔር ኃይል እነኚህ አጋንንቶች ተሰብስበው ይህን ሰው ቶርሜንት ሲያረጉት አያለ። አያም ሲሪየስ። ጳውሎስ በአገልግሎቱ ዘመን የሚገርመው ነገር አጋንንት በጣም ብዙ ጊዜ ያስወጣ ነበረ። አጋንንት እንዲወጣላቸው ይጸልይ ነበረ። ግን የሚያስደንቀው ነገር አጋንንትም ደግሞ ሰው ውስጥ እንዲገባ አዟል ጳውሎስ ማለት በነጋሴ ለሚባለው አይ ሴንት ዲመን በጌታ በኢየሱስ ክርስቶስም አጋንንቶችን በኢየሱስ ክርስቶስም ወደዚህ ሰው ልካል። ሎርድ አይ ኖ ዋት ቱ ዱ በናዝሬቱ ጌታ በኢየሱስ ክርስቶስ የእግዚአብሔር እሳት የእግዚአብሔር ኃይል እነኚህ አጋንንቶች ተሰብስበው ይህን ሰው ቶርሜንት ሲያረጉት አያለ። አያም ሲሪየስ። እኔ በእግዚአብሔር መንግስትና በእግዚአብሔር ሕዝብ ላይ እነዚህ ፐርሰኖች ሊትራሊ ሰርቭ የሚያደርጉት አጋንንት እኛ የምናመልከውን እግዚአብሔርን አይደለም። አየህ ግን እንደ ተኩላ የበግ ለምድ ለብሰው በእኛ መካከል ስለተገኙ ራሳቸውን እንዳገልጋይ ይቆጥራሉ። እንደዛ መሆን የለበትም። መጽሐፍ ግን ሲናገር በፍሬያቸው ታውቋቸዋላችሁ አለ። ከመልካም ዛፍ ክፉ ፍሬ አይወጣም አለ። ከአንድ አንደበት ደግሞ መርገምና በረከት አይወጣም አለ። አየህ ነገሩ ሲገለጥ ታየዋለህ አለ። እንድንመረምር ስለሚፈለግ ማለት ነው። መንፈስን ሁሉ አትመኑ ብሎ ሲናገር ለዚህ ነው መጽሐፍ ኬርፉል መሆን አለብህ። አየህ አለበለዚያ ዲሲቪንግ ለሆነ ስፒሪት ራስን አሳልፈህ ትሰጣለህ። እነግርሃለሁ እነዚህ ሰዎች አገልግሎትን ብለው ሲቆሙ ቆመው የሚያገለግሉት ምኞትህን ነው። እግዚአብሔር እንደዚህ ያደርግልሃል፣ እንደዚህ ይሰጣል፣ እንደዚህ አይነት አምላክ የለም። ማንም እንደዚህ አይነት አገልግሎት በመጽሐፍ ቅዱስ ያገለገለ የለም። አፍተር ኦል ኤግዛምፕል እነሱ ከሆኑ የሰውን ምኞት ያገለገለ ማንም አገልጋይ የለም። እነግርሃለሁ እግዚአብሔር ምኞትን ሳይሆን ፍቃዱን ነው የሚያደርገው። ፍቃዱ ደግሞ ከዘላለም የነበረ ነው፣ የጸና ነው። ቀጥሎ በአንተ ሕይወት ማድረግ የሚፈልገው ፍቃዱን ነው እንጂ ምኞትን አይደለም። ፕሊዝ እያደረገ እያስደሰተ የምትፈልገውን እየሰጠ ከዛ እሱ ጋር ሊያደርስ አይደለም። ፍቃዱን እያደረክና ሕይወቱን እየኖርክ እሱ ጋር እንድትደርስ ነው። እግዚአብሔር እኮ አገልጋይ አይደለም፣ አንተ ነህ እግዚአብሔር የምታገለግል። እነዚህ ፐርሰኖች ግን እግዚአብሔርን አገልጋይ ያደርጉታል። ከዛ አንድ ሰው ጠንቋይ ቤት ሄዶ እንደሚያደርገው መተዚህ ታደርጋለህ። አየህ ገንዘብን እየከፈልክ ትንቢትን ትሰማለህ። እንዲህ ሊሆን አይገባም። እንደዚህ አይነት አገልግሎት የለም አዲስ ኪዳን። አየህ በመጽሐፍም እንደዚህ አይነት አገልግሎት አልነበረምም ኖሮም አያውቅም። አየህ ይሄ እንግዳ ልምምድ ነው፣ የሰው ነው፣ ቀጥሎ ያጋንንት ነው፣ የምድር ነው። ለምኞትና ለዓለም ነው የሚያነቁ። ታዲያ ምን ይሻላል? አንተ ንቃ።
አየህ አንተ መንቃት አለብህ። ለምን ተነቃለህ? አንተ ላይ ላለው ለእግዚአብሔር ፈቃድ ንቃ። መጽሐፍ እኮ ሲናገር አስቀድመህ ጽድቁንና መንግስቱን ከፈለክ ሌላ ሁሉ ይከተላል። አይ ሰማይ ወፎችም አይዘሩም አያጭዱም አለ። ጎተራም የላቸውም የሰማይ አምላክ ግን ይመግባቸዋል አለ። የዕለት ጉርስን ይሰጣል። ታምነህ ኑር በቃ በአምላክ። የዛሬን ከሰጠ ይበቃል። ለመጨመር በምትሄደው ውስጥ አየህ ክፉ ልምምድ ውስጥ አትግባ። የአጋንንት ሰለባ አትሁን። መንቃት ይሁንልህ። ወደ አምላክ ቤት ተመለስ። ወደ ልቡ ተመለስ። ወደ ፍቃዱ ተመለስ። ቀጥለ ወደ ቃሉ ተመለስ። ቃሉን ወደ ማንበብ ተመለስ። አየህ በቃሉ ውስጥ የህይወት ሁሉ ሚስጥርና ቁልፍ አለ። መጽሐፍ ሲናገር ቃሉ እኮ ሕፃናትን ጠቢብ ያደርጋል። ስለዚህ ጥበብ ይሻላል፣ ሞኝ አትሁን። እነዚህ ገዛ ሆዳቸውን ሰርቭ የሚያደርጉ ሆዳቸው አምላካቸው የሆነ ቀጥለው ኢንትሮዲዩስ የሚያደርጉት ስፒሪት ደግሞ የጨለማ ነው። አየህ ብዙ ሰዎች ሰለባ ስለሆኑ ማለት ምኞትን ትተህ ፈቃዱን ተከተል። ማስተዋል ይሁንልን። ብርጓና በደም ቆንጆ በጣም የሚጣፍጥ ሺሻ ካቀረበልኝ ቁጭ ብዬ አረጌ ነው ማጨስ። ምን ችግር አለ? ከመንግስተ ሰማያት አያጎለኝ እንደሆነ በደንብ ነው ማጨስ። ጥንቅረስ አንተው አሳያለሁ እንዴት እንደሚጨስ አሳያለሁ። በጌታ በኢየሱስ ስም በለው። እግዚአብሔር እንደ ኃያልና እንደ ጨካኝ ካንተ ጋር ነው በለው። ሃሌሉያ። በዚህ መንፈስ አገለግላለሁ። ዘዳግም 33:29 ላይ እስራኤል ሆይ ምስጉን አለ። ምስጉን በእግዚአብሔር የዳነ እንዳንተ ያለ ህዝብ ማን ነው? በማን የዳነ? በእግዚአብሔር የዳነ የዳነ በእግዚአብሔር በአጎቱ የዳነ አይልም፣ በአክስቱ የዳነ በብሩ ብዛት የዳነ ቆንጆ በጣም የሚጣፍጥ ሺሻ ካቀረበልኝ ቁጭ ብዬ አረጌ ነው ማጨስ። ምን ችግር አለ? ከመንግስተ ሰማያት አያጎለኝ እንደሆነ በደንብ ነው ማጨስ። ጥንቅረስ አንተው አሳያለሁ እንዴት እንደሚጨስ አሳያለሁ። ከእንደነዚህ አይነት አገልጋይ ነን እያሉ ነገር ግን በጣም ጋጥ ወጥ ስርዓት የሌላቸው አይነት ሰዎች ራሳቸውን እንድትጠብቁ በመጀመሪያ እሱን ማስተላለፍ ፈልጋለሁ። ሁለተኛው ደግሞ ዋነኛው ነገር ግን ምናልባት ለዚህ ሰው ቪዲዮ ከደረሰ ከእግዚአብሔር የተቀበልነው ጸጋ ኃጢአትን ለመስራት ኃጢአትን ለማድረግና በስጋችን የፈለግነውን ነገር እንድናደርግ መንግስት ሰማያትን ስለማይከለክልን ኃጢአትን ኢንጆይ እንድናደርግ እንደፈለገ እንድንወጣና እንድንገባ ድፍረት እንደማይሰጠን መጽሐፍ ቅዱሳችን ይናገራል። የተቀበልነው ጸጋ ክርስቶስን እየመሰልን የጽድቅ ሕይወትን እየኖርን እንድንመላለስ ነው የሚያደርገው። ኦኬ ምናልባት አጥፈተን ደክመን ደግሞ ቢሆን በንስሐ የሚመልሰን ስለ ኃጢአት የሚወቅሰን ጸጋ እንጂ የተሰጠን እኔ ከመንግስተ ሰማያት አያግደኝም አይከለክለኝም። ስለዚህ ሺሻዬን ባጨስ እንተኔ እንደዚህ ባደርግ እየተባለ በእግዚአብሔር በሰጠን ጸጋ ላይ በክርስቶስ ሞትና ትንሣኤ ላይ በዚህ መልኩ መቀለድ በፍጹም ክርስቲያን አያስብልም። በነገራችን ላይ ምናልባት እኔ ክርስቲያን ነህ አገልጋይ ነህ ይላሉ ሰዎች፣ አንተም እንደዛ ነው የምትለው። ነገር ግን ብዙዎቻችን አገልጋይ ነህ ብሎ ለማመን ይቸግረናል። እንደሆንክም አናስብ። በዚህ በሶሻል ሚዲያ ላይ ገንዘብ ስትሰበስብ፣ ድራማ ስትሰራ፣ ከብዙ ሴቶች ገንዘብን በዘመኑ ቋንቋ ስትቀፍል ነው የምናውቅህና ፕሊዝ ይህ ህይወት ደግሞ አዋጭ አይደለም በፍጹም። አሁን ላለህበት አይነት ይሄ ምንድነው ሜንታል ዲስኦርደር እንደሚዳርግ ነው የሚያሳየው። ስለዚህ ከዚህ ብትመለስ ጥሩ ነው። የእግዚአብሔርን ጸጋ ባታክፋፋ፣ ባትዘባበትበት፣ ባትቀልድበት። አሁን እኮ ተቀበልኩት ይሄን ጸጋ መንግስተ ሰማያት እንድገባ አይከለከለኝም ባጨስም እንደፈለኩም ባደርግ ብለህ ስትል ይሄ ተቀበልከው ጸጋ ዋጋ የተከፈለበት ጸጋ እንደሆነ የረሳህ ይመስለኛል። ይሄ ጸጋ እግዚአብሔርን የሚወደውን አንድያ ልጁን እንዲሰጥ አድርጎታል። ያንተ ፍቅር፣ የኔ ፍቅር፣ የዚህ ዓለም ኃጢአተኞች ሁሉ ፍቅር ኢየሱስ ክርስቶስ ህይወቱን እንዲሰዋ ራሱን በመስቀል ላይ አሳልፎ እንዲሰጥ አድርጎታል። ምንም እንኳን እኔ እናንተ ይህንን ጸጋ በነፃ ብንቀበለው፣ ነገር ግን ዋጋ የተከፈለበት ሊያም ደግሞ ውድ የሆነ ዋጋ የተከፈለበት እንደሆነ እንድትረዳ እፈልጋለሁ። ስለዚህ ለጊዜው አገልጋይነቱ ይቅር፣ ለጊዜው ሁሉም ነገር ይቅር፣ ወደ እግዚአብሔር እንድትመለስ ጌታ ኢየሱስ ክርስቶስን የግልህ አዳኝ አድርገህ እንድትቀበል ከዛም የሚመጣውን ቅዱሱን መንፈስ ወደ ህይወት እንድትጋብዝ ከዚህ ካለህበት እስራት ይሄ መንፈስ ይሄ የእግዚአብሔር ጸጋ ነፃ ያወጣል።